አትቀልድ። አላሁ አክበር ቆማጤ አንድ ወይ ባለ መፍለጥ ተረባረው በሳተሩ ጭራሽ ፈልጣለ እንግዲህ ጣውራ ነኝ። ጣውራ ማለት ደግሞ አንደኛ ሚዜ ነው። አንደኛ ሚዜ ደግሞ ያው ብዙ ኃላፊነት አለብኝ። ያው እንግዲህ ቁልፉ የልጅ አህሙን ጫጉላ እየበላን ነው። የተደበቀ ቆንጆ ቪዲዮ ወጥቷል። ሚዜዎች ወይባ እየገዙ ይገኛሉ። ባፍጃ እንኳን ለሚትና ለቁማጤ መለጫ ጉልተኛ ናበራል። فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام ودنيا تكبرات ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርታ ይላችሁ ኢንሻአላህ። ዛሬ እንግዲህ ለየት ባለ ቪዲዮ የተመለስኩት የተረሳ ቪዲዮ አግኝቻለሁ። እንግዲህ በሌላ ስልክ ነበር የተቀረጸው። ሚዜዎች ወይባ እየገዙ ይገኛሉ አሁን ማለት ነው። ብርድ ባፍጃ ማለት 160 ብር ለማለት ፈልጋው ነው አይደለም? 6 ብር ነው እንጂ 106 ብር አያ ተለ በምስሉ ላይ እንደተመለከታችሁት ወይባ እንግዲህ ያገላበጡ ግራ ገብቷቸዋል እየገዙ ይገኛሉ። በሰርግ ማግስት እሁድ እንዳገባው ሮብ ማለት ነው እንደዚህ የሚያደርጉት ማለት ነው። ወይባ እየገዛን ነው። ልጅ አህሙ እንግዲህ ያው ልኮን እኔ ያላኳቸውም ወይም ደግሞ እኔ ያላኩትም ምክንያቱም ግዴታው ነው። ምክንያቱም ደግሞ አንደኛ ሚዜ ስለሆነ ማለት ነው። ሌሎች ግን ሁሉም ሚዜዎች አንዳንድ ነገር መግዛት አለባቸው። ሸንኮራ ሊሆን ይችላሉ፣ ሙዝ፣ ብርቱካን፣ የተለያዩ ነገራቶች ማለት ነው ይዘው በሮብ ዕለት ማለት ነው ገበያ ስለሆነ ይዘው ለሙሽሪት ወይም ደግሞ ለእሜቴ ይዘው መምጣት አለባቸው ማለት ነው። ይዘው ያልመጡም አሉ ተነግረው እነሱ ደግሞ ከባድ ቅጣት ይጠብቃቸው ነበረ በእለቱ ዕለት ማለት ነው። አመሻሹን እንግዲህ ሽምግልና ወይም ደግሞ የጫጉላ ጨዋታ ተቀምጠን ቀጥቻቸዋለሁ ማለት ነው። እነዚህኞቹ ሚዜዎቹ ግዴታቸውን ተወጥተው እንግዲህ ከገበያ ውስጥ እየወጡ ይገኛሉ። በተለይ ወይባ አንደኛ ሚዜ ነው መግዛት ያለባት። እንዲሁም ደግሞ ሌሎቹ ሙዝና ሸንኮራ ገዝተዋል ማለት ነው። በዚህ በባጃጁ እንደምትመለከቱት ማለት ነው ጉዞ ወደ ቤት ነው። ቤት መጥተዋል። አላሁ አክበር ቆማጤ እናንተ እኔ እንደዚህ ለብሼ የጠበቅኳቸው ድንገት የቀረጹኝ ማለት ነው። በዚህ መልኩ ግዴታቸውን ተወጥተዋል። ገዝተናል አላ ሸንኮራ፣ ሙዝ፣ ወይባ አብረዝ ወራ ሸንኮራ ና ወይባ ነው እሱ ወይባ ነው። ይሄ እንኳን ለሚትና ለቁማጤ መለጫ ጉልተኛ ናበራል። ለህዝብ ይበቃል። መንግስት እነዚህኞቹ እንግዲህ ገዛዝተው መጥተዋል ማለት ነው። ሌሎች ያልገዙ አሉ። እነሱ አንድ በአንድ እስከ 500 ብር አንድ ሰው የተቀጣ አለ ማለት ነው። እንግዲህ ሌላ ስራ ይጠብቀዋል። አንደኛ ሚዜ ወይባ መግዛት ብቻ አይደለም፣ ወይባም እንግዲህ መፍለጥ ነው። እሱን ደግሞ በአንድ ያሳያቸዋል። አንድ ወይባ ላይ ተማሙተዋል። 3 ሰው ገደማ አካባቢ ነው ሲረባረቡበት የነበረው። በነገራችን ላይ የመሳርም ጥረት ይመስለኛል። ግን ወንድ ልጅ ያው መፈላለጥ አለበት። ይህ ጫጉላም ቦታ ነው ምግብ የሚሰራበት ማለት ነው። ብረት ድስት ምናምን እያያችሁ ነው። አሁን የወጣ ነው እንትን ነው ያው አንደኛ ሚዜ ጣውራ ኩኛራ ተሰደኩ ጣውራ እንግዲህ አንደኛ ሚዜ ጣውራ ይባላል። አንደኛ ሚዜ እንደመሆናችን እንግዲህ ያው ከኛ የሚጠበቀው ዛሬ ወይባ ይፈለጣል። ዛሬ ቀኑ ሮብ ነው። ሮብ ወይባ ነው ወይራን የምትባለው ገዝተን ነበር። እንግዲህ ተዘጋጅቶልኛል።
ልፈልጥ ነው እንግዲህ ግዴታዬ ነው። በነገራችን ላይ ይሄንን ዛሬ ቀኑ ሮብ ነበረ። ይሄን ገዝቼ ካልፈለጥኩኝ ለሙሽሪት ማለት ነው እና እቀጣለሁ። ምክንያቱም አንደኛ ሚዜ ነኝ። አንደኛ ሚዜ ማለት ደግሞ ጣውራ እንደመሆን እንግዲህ ይሄ ግዴታዬ ነውና የስራ እንግዲህ ስንፈልጥ አብረን እናያለን። ፈልጣት አለ። ቆይ አንተ ወይ አንተ በደንብ ምታ። አሁን ወላሂ መጀመሪያ ነው ግዴታ ስለሆነብኝ አንደኛ ሚዜ ነው የምትባለው። አሁን ጣውራ ነኝ። ይሄ እንግዲህ ግዴታዬ ነው በነገራችን ላይ ሳትቆርጥ እንትና ሳትጨርስ ትፈልጣለህ። ሳትቆርጥ ፍለጠው። እዚህ ላይ ነው። አዎ መሀሉን ነው የማታው። እዚህ ጋር ዳርና ዳሩን በለው። አዎ እንደሱ ምታ። ኧረ እየሄደብኝ ነው። ቶ በለው። ያዝ አድርግና ይኸው በደንብ አድርገህ ያዘው። እንካ። ኧረ ወይኔ እንዴት አፈላለጥ እንዴት እንደሆነ ወደ ባባ እና ይመጣ ወደ ኧረ ምሳር ፈልጉልን ነው ፈልጣለ ያንኛው ምሳር እስከኝ ትልቁን አንጂማ ትልቁን ምሳር። ኧረ ወይኔ ይሄ ምክትል ሚዜ ነው። ሁለተኛ ሚዜ ነው። ያው የጣውራ አጋዥ ማለት ነው። እኔ በሌለሁበት ኃላፊነቱን የሚወስደው እሱ ነው እና እሱ ይሄን ውሰድ። ወደ ከዚህ ጋር አያ በእጁ ገባበት እምቢ ስለው ምሳሩ ጭራሽ እንዳላገኘም ነው። አንድ ክርክም ወይባ ላይ 3 ሰው ተቀያየረበት። ያጀማ የታዘብኳችሁ ነው ትላላችሁ። እኔ በጣም ነው ፈልጠው። ቆይ ፈልጬ ነው ማሳያችሁ አንድ ቀን። እነዚህ 3ቱ ነው ማስነቀው። እንግዲህ ግዴታ ያለበት ይሄ ነው። ያው ለካሜራ ብሎ ራሱን እየቀረጸ ነበር። እኔ ደግሞ ሌላ የተቀረጸ አግኝቼ እየለቀኩበት ነው ትላላችሁ። እኔ ቀርጫለሁ ብሎ እኔ ወይባ ፈልጫለሁ ብሎ ወደ መጨረሻ ላይ ሰብስቦ ሲሄድ ምናምን ታዩታላችሁ። ገና መቼም እንግዲህ ጣውራ ነኝ። ጣውራ ማለት ደግሞ አንደኛ ሚዜ ነው። አንደኛ ሚዜ ደግሞ ያው ብዙ ኃላፊነት አለብኝ። ያው እንግዲህ ቁልፉ የልጅ አሞን ጫጉላ እየበላን ነው። ዛሬ ደግሞ ሮብ ነው። ሮብ ደግሞ እንግዲህ የኔ ስራ ነው ትልቁ ነገር የፈልጬ ለሜቴ ማቀርብ ነው። ገዝቼ እያቀረብኩ ነው። አሁን ደግሞ እየፈለጥኩት ነው። እንግዲህ በስተመጨረሻ ፈለጥኩ ብሎ እየሰበሰበ ነው። ያው እንግዲህ ብዙ ሰው ነው ያገዘው። ማንም ማገዝ የለበትም ነበር። ለጓደኛዬ ብቻዬን ነበር የፈለጥኩት። ለማንኛውም እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ቆንጆ ቪዲዮዎች ነበሩ። ጠፍቶብኝ ነው በጫጉላ መሀል የተቀረጸው። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉ። ዛሬ እንደዚህ ፈላልጧል። በቅርቡ ደግሞ ኢንሻአላህ የጓደኛዬን እሱን ትበላላችሁ። ወደፊት ዱአ አድርጉ።